እና ለሱም ደግሞ ማስረጃ አለ ብዙ ቦታ። ኦኬ የኛው ቁርአን ጋር ይጋጫል ማለት ነው። የኛውስ አይደለም። እሺ ይሄ የሚለው ምንድን ነው? ሰውንም ነፍሱ እንደገና በደንብ ሰውንም ነፍሱ የምታጫውተውን የምናውቅ ስንሆን በእርግጥ ፈጠር ነው እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን ይላል። ማለትም አሁን ለምሳሌ አሁን አብዛኛውን ጊዜ ሰዎች ምን ይላሉ? ጮው ዱዓ ያደርጉ ነበር፣ አላህን ይለምኑ ነበር እና ጮው በዛ ሰዓት አላህ ምን አለ? እኛ ለእናንተ ከእንትናችሁ ይልቅ ቅርብ ነን። ቅርብ መሆኑን ሊነግረን ነው። አይ የምን ጩኸት ነው የምታወራው? ጩኸት የሚል የለም እዚህ ቦታ ላይ። በመጀመሪያ እኛ እያለ ያለው ማን ነው? እኛ እያለ ያለው ማን ነው? ወንድማችን እፎይ ሚዩትን አንሳና ቀጥልኝ። ጮሆ ያልከው ልጅ እኛ እያለ ያለው ማን ነው? እኛ ያለ ያለው ደግሞ በአላህ Subhanahu Wa Ta'ala ራሱን ሲያተልቅ በቁርአን ውስጥ እኛ ያለ ይናገራል እንጂ ብዙ ሆኖ አልጠየቅኩም። ያውላየ ብዙ እንደሆነ ገብቶሃል ማለት ነው። እኔ በቁርአን ውስጥ ሳተልቅ እኛ ላለው ያለበት ክፍል ሰውዬ እኔ ራሴን ሳተልቅ ነው እኛ ምለው አላህ ራሱን ሲያተልቅ ነው። አሃ እኔ ሲል ደግሞ ራሱን ሲያሳንስ ነው ማለት ነው። አሃ ራሱን ሲያሳንስ ደግሞ እኔ ይላል። ታዲያ ምንድን ነው እሱ የምትለው? አታቀሳስራ እንዴ ምንድን ነው? እኛ አላህ Subhanahu Wa Ta'ala ካለ ራሱን ከፍ አድርጎ ይነገረም ማለት ነው። አሃ ስለዚህ እኔ ሲል ደግሞ ራሱን ዝቅ እያደረገ ነው ማለት ነው። እናመሰግናለን። ለማንኛውም እኔ ቶፒክ እሱ ስላልሆነ ሉክ በአንተ ሎጂክ መሰረት እኛ ሲል ራሱን ስለዚህ እኛ ሲል ራሱን ለማተለቅ ነው ብለህ የተፈታኸው እኮ አንተ ነህ። ስለዚህ እኔ የሚልበት ስላለ ደግሞ ራሱን እያዋረደ ነው። አይደለም ካልክ እሺ እኛ ስል እኔ ምን አቀሳሰርኩ? ራስህ እኮ ነው የተረጎምከው እንደዛ ብለህ በቁርአን ውስጥ እኛ ሲል ራሱን ሲያተለቅ ነው አልክ። እኔ ሲል ደግሞ ራሱን ሲያዋርድ ነው ማለት ነው። ምክንያቱም የማተለቅ ተቃራኒ ማሰነስ ስለሆነ አሁን ቶፒኩ ላይ ግባና ቶፒኬ ስላልሆነ ለጊዜው እኛ እያለ ያለው ሌላ አካል ነው ወይንስ አላህ ነው? አላህ Subhanahu Wa Ta'ala ራሱ ነው። ወደ ደም ጋኑ ቅርቡ ነን ያለው ማን ነው? ወደ ደም ጋኑ ቅርቡ ነን፣ ከደም ጋኑ በላይ ነው የተባለው። ማለትም ከአንተ ከደምህ በላይ አላህ ላንተ ቅርብ ነው። ብትጠራውም ብትጠይቀውም ላንተ ቅርብ ነው ማለት ነው። ስለዚህ አላህ እኔ ስር ነው ያለው ማለት ነው። አይደለም። ለምን አይደለም ትላለህ? አንብበው እሺ ክፍሉን ምን ይላል መሰለ? እኔ ምንም ምሳሌ አልፈልግም፣ ቁርአኑን አንብብ። ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥም ፈጠር ነው እኛም ከደም ጋኑ ጅማት ይበልጥ ወደሱ ቅርብ ነን። ማለትም አንተ ስለዚህ አሁን አላህ ነው ያለው። ቆይ አላህ ነው ያለው። አሁን አላህ ከአርሽ በላይ ነው ያለው። ለምንድን ነው የምትዋሸው? ከደም ጅማት በላይ ቅርብ ነኝ እያለ ቁርአኑ። ከጅማት በላይ ቅርብ የሆነውማ አንተ ስትጠራው ዱዓ ስታደርግ ምን ስትል ካልጠራው ከአርሽ በላይ ይሆናል። ካልጠራው ከአርሽ በላይ ይሆናል። ስጠራው ደግሞ ደም ጅማቴ ስር ይሆናል ማለት ነው። አይደለም፣ አታቀሳስር። ዱዓ ስታደርግ ይሰማሃል፣ ቅርብ ነው። አንዴ ኢብራሂም እኔስ እሺ፣ አሁን አላህ ነው ያለው። ከደም ጅማቴ በላይ ቅርብ አይደለም። እናመሰግናለን። የቁርአን ስህተት አለበት። ኤኒዌይስ ከሌሊቱ 1/3 ሴት ነው የሚሆነው አላህ የለበትም። ከሌሊቱ 1/3 ነው የሚሆነው አላህ። ከሌሊቱ 1/3 ላይ ደግሞ አላህ Subhanahu Wa Ta'ala ወደ አንደኛው ሰማይ ይወርዳል ማለት ነው። ለምን እሱ በዛ ጊዜ በሚወርድበት ጊዜ ተቀባይነት ይኖረዋል። ቅድም ምን ብለህ ነበረ? ዱዓ ስናደርግ ከደም ጅማታችን በላይ ይቀርባል ብለህን ነበር። አሁን ደግሞ ሌሊት ዱዓ ስናደርግ ቅርቢቱ ሰማይ ጋር ይቀርባል አልከን። ለእኔ ቅርቡ የደም ጅማቴ ነው ወይንስ ቅርቢቱ ሰማይ ነው ቅርቡ? አልገባህም አንተ። አሁንም አልገባህም። መረዳት ያንሳል። ምን መሰለህ? በጣም አዎ፣ ለእኔ ቅርቡ የደም ዱዓ ስታደርግ ከደም ጅማቴ በላይ የሚቀርበኝ ከሆነ በእውቀቱ በእርዳታው ምናምን ብለህ አልክ። እሺ ከሌሊቱ 1/3 ደግሞ
ዱዓ ሳደርግ ሰማይ ላይ የቅርቢቱ ሰማይ ጋር ከሆነ የትኛው ነው የተሻለ? እንደውም ካዳ አይደለም። ሌሊት እኮ ቢያንስ 1/3 ላይ አላህ Subhanahu Wa Ta'ala በሌሊት ሰዓት ዱዓችን ተቀባይነት ይኖረዋል። ማለትም በእኛ ሃይማኖት 8 ሰዓት ተነስቶ ሰላም መስገድ ዱዓ ማድረግ በጣም ትልቅ እንትን ነው እና ታዲያ በዛ ሰዓት አላህ Subhanahu Wa Ta'ala ወደ አንደኛው ሰማይ ይወርዳል። ግን በኖርማል ሰዓት ዱዓ በምናደርግበት ላውራበት አስጨረሰኝ። በኖርማል ሰዓት ዱዓ በምናደርግበት ጊዜ ደግሞ ቢያንስ ሞቲቬሽን እንዲሆን ማለትም አሁን በድሮ ጊዜ ሰዎች ዛፍ ላይ ወጡና ምን ያደርጋሉ? የጮሁ ነበር ዱዓ የሚያደርጉት። ስለዚህ አላህ Subhanahu Wa Ta'ala እንዲሰማቸው ማለት ነው፣ እንዲሰማቸው ነው። ዛፍ ላይ ወጣው ይጮሁት። አዎ ከዛ ምን አለ አላህ Subhanahu Wa Ta'ala እኔ ለእናንተ ከደም ጋን ጅማት በላይ ቅርብ ነኝ ብሎ ነገራቸው። ማለትም ድምጻቸውን ቀንሰው ዝቅ ብለው ዱዓ እንዲያደርጉ ማለት ነው። ኦኬ ከዛ ለሊት ደግሞ በደንብ እንዲሰማቸው ወደ ታች መምጣት ጀመረ። በለጠ አላህ Subhanahu Wa Ta'ala ቅርብ ስንት ሰዓት ላይ? አይ በደንብ አላህ Subhanahu Wa Ta'ala በዛ ሰዓት ተነስተው ለሊት 8 ሰዓት ማለት ነው። ከ8 ሰዓት እስከ ጎብ የሚቀድ ድረስ ማለት ነው። አላህ Subhanahu Wa Ta'ala በዛ ሰዓት ደግሞ በቃ በዛ ሰዓት ደግሞ የበለጠ ዱዓ ተቀባይነት ይኖረዋል ማለት ነው። ስለዚህ አላህ ከሌሊት በኋላ እስከ ጎህ እስኪቀድ ድረስ ማለት እስከ 11 ተኩል አካባቢ ማለት ነው አይደለ? አዎ። ስለዚህ አትሊስት ለ3 ሰዓት ከምናምን አካባቢ ያህል የእናንተን ጸሎት ይቀበላል መጥቶ ማለት ነው። አዎ በደንብ ይቀበላል። በዛ ሰዓት የምናደርገው ዱዓ በጣም ተቀባይነት አለው። ስለዚህ አሁን አላህ ያለው አሁን እሺ ስለዚህ አላህ ወደ ቅርቢቱ ሰማይ የሚመጣው 9 ሰዓት ላይ ነው፣ 8 ሰዓት በኋላ ማለት ነው። ከሌሊቱ 1/3 9 ሰዓት 8 ሰዓት አካባቢ ላይ ይመጣል፣ ይወርዳል ወደ አንደኛ ሰማይ። ሌላውም ሀገር እንደዛ ይሄዳል አይደል? አንድ ሀገር ብቻ አይደለም። አዎ መልካም። ስለዚህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ የሚመጣው ራሱ አላህ ነው አይደል? አይ ራሱም አይደለም፣ መላእክቶች ናቸው መተው ያንተን ዱዓ ተቀበለው ዘምሩት። ቴንክ ዩ። ስለዚህ አላህ አይደለም የሚሰማኝ ማለት ነው። እናመሰግናለን። የሚሰማህማ አላህ ነው እንዴ? ቀደም አላህ ይመጣል አልከኝ፣ አሁን ደግሞ አላህ አይደለም የሚመጣው አለ። በአንድ ምላስ ሁለት፣ በአንድ ራስ ሁለት ምላስ ነው ይባላል። በአንድ አፍ ውስጥ ሁለት ምላስ ነው። ቁርአኑ ምን ይላል መሰለህ? ሐዲሱ ምን ይላል መሰለህ? አላህ ይወርዳል ይላል። ቆይ ላውራበት። ሐዲሱ ምን ይላል? አላህ ይወርዳል ይላል። በአንድ አፍ ውስጥ ሁለት ምላስ። አሁን ሰምታችኋል አይደለ? አዎ። ለማምለጥ አሁን ደግሞ ምን አለ? ሌላ መጣና ቅድም ከአላህ ጋር እንደውም ከደም ጋኑ ጋር ሳነጻጽርበት ምን አለ? ያንኛው ጋር አላህ ነው እንደዚህ ነው የሚወርደው፣ እንደዚህ ሊቀበለን እንዲህ ይለን እያለ ነበር። አሁን ደግሞ ሽፍት አደረገውና አላህማ ራሱ አይወርድም በቃ እና መላኢካ ነው የሚወርደው። እንደው አይደለም ቆይ ላስረዳህ። እኔ ቅድሙን ቀጥታ ነው የነገርኩ፣ ማለትም ሐዲስ ላይ ያለውን ነገር ቀጥታ ነው የነገርኩ። ሐዲሱ ምንድነው የሚለው? እሺ ሐዲሱ ምንድነው የሚለው? እሺ ሐዲሱ የሚለውን በለው። እሺ ሐዲሱ ምን ይላል መሰለህ? አላህ Subhanahu Wa Ta'ala ከሌሊቱ 1/3 ላይ ወደ ቅርቢቷ ሰማይ ይወርዳል ይላል። ማለትም ለኛ ቅርብ የሆነችው ሰማይ ደግሞ አንደኛ ሰማይ ይላል። ከዛ ሐዲሱን የተናገረው ማን ነው ወንድማችን? ቆይ ልጨርስ። ሐዲሱን የተናገረው ማን ነው? ሐዲሱን የተናገረው ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ነብይ ይዋሻል ማለት ነው። ቆይ ልጨርስበታ። ከዛ ማብራሪያ ሰጡ። ጨርስ፣ ማብራሪያ ሰጡ። አንተ እዚህ ጋር እንትን አትበላ፣ እኔ ልጨርስበት። ከዛ ማብራሪያ ደግሞ ሲሰጡ ምን አሉ መሰለህ? ማብራሪያ ሲሰጡ አላህ Subhanahu Wa Ta'ala ወደ መውረዱን ሳይሆን ምላችሁ መላእክቶች መጥተው እናንተን ዱዓ ይዘው ወደ አላህ Subhanahu Wa Ta'ala ይላሉ። ደግሞ መላእክት ማለት ደግሞ አላህ Subhanahu Wa Ta'ala ቀን ሙሉ የሚገዛ ቀን ሙሉ የሚያመልክ ነው። ስለዚህ መላእክቶች የኛን ዱዓ በሰሙ ጊዜ ለኛ ዱዓ ባደረጉ ጊዜ የበለጠ ተቀባይነት ስለሚኖረው ነው። እናመሰግናለን። በእስልምና መላእክቶች ከሌሊቱ 9 ሰዓት ላይ ቅርቢቱ ሰማይ ከመጡ ያኔ በጣም የተሻለ ጸሎት ነው የተባለው። አላህ የዙባነ መላእክቶች የሚያደርጋቸው ቅርቢቱ ሰማይ። እኛ እኮ መላእክቶች ምድር መጥተው መስማት መራዳት የሚችሉ ይመስለን ነበር። ለካ ምድር መምጣት አይችሉም። ለሙሐመድ አዳምጥ ለሙሐመድ እዛ ጅብሪል መጣልኝ ምናምን ሲባል የነበረው ፌክ ነው ማለት ነው። ምክንያቱም ቅርብ መምጣት የሚችሉት የት ድረስ ፕሊዝ፣ ቅርብ መምጣት የሚችሉት ሰማይ ነው የተባለው። ቅርቢቱ ሰማይና ቅርብ ሆኖ ይለያያል። ቅርቢቱ ሰማይ ድረስ ብቻ ያ ነው በጣም ቤስቱ ቅርቡ የተባለው ቅርቢቱ ሰማይ ከሆነ
ውችዝ ምድር መምጣት አይችሉም ማለት ነው። ምድር መምጣት የሚችሉ ከሆነ ደግሞ ሎክ ምድር መምጣት የሚችሉ ከሆነ ቅርቢቱ ሰማይ የተሻለች ነች፣ ያኔ ተነሳ። ያ ምርጥ የተወደደው ሰዓት ነው ሊባልለት አይችልም። ለምን? አንደኛ ወሲብ በሚያደርግ ሰዓት ላይ መላይኮች በየአንዳንዷ ሴት ማዕፀን ውስጥ ተመድቧል። እንደ እስልምና አስተምሮ። ስለዚህ የሚወለደውንና የሚሆነውን ነገር ሁሉ የሚመዘግብ ማለት ነው። ሁለተኛ ቀሪኖች አሉ፣ ትከሻችሁ ላይ ያሉ። እነኝን ሁሉ ዲባንክ ያደርጋሉ፣ ውሸት ያደርጋቸዋል ማለት ነው። ቅርቢቱ ሰማይ ጋር ነው መልአኩ የሚመጣው፣ ያ ቤስቱ ነው ከተባለ ሽንት ቤት እንኳን ሲገቡ መላይኮች አይገቡም ተብሎ ይታመናል። ቅርቢቱ ሰማይ ጋር ነው የሚያርፉት፣ ያ ሰዓት ነው ቤስቱ ከተባለ እነኚህ ሁሉ የተነገሩት ተረት ተረት ይሆናሉ ማለት ነው። ቅርብ አይደሉም። ቅርቡ ያ ቤስቱ ሰዓት ያ ነው ከተባለ ቆይ የራሳቸው ስራ አላቸው። አሁን ያልከው ቅድሙ ከግራና ቀኝ ሆነው የሚጽፉት የራሳቸው ሰዓት አላቸው። እነሱ የራሳቸው ስራ አላቸው። ስራቸው ምንድነው? ያንተን ሐራምና ሐላል መጻፍ ነው። ወደ ቅርቢቱ ሰማይ ደግሞ የሚመጡት ደግሞ ያንተን ዱዓ ለመቀበል ነው። ስለዚህ ያንተን ዱዓ የሚቀበሉት መላእክቶች አሉ። እንደገና ደግሞ ለአንተ ዱዓ የሚያደርጉልህም አሉ። ያንተን ወንጀል የሚጽፉ አሉ። ልጅ ሲወለድም እንትን የሚነፉ አሉ። በዚህ እሺ፣ አንዴ ሲያል በዋሪ 33:42 ክፈችልን ቤላ ባይዜ እንደዛ ብሎ የፈሰረልህ ሰው አለ? እኔ ተስማምቶኛል፣ ፍሳሬ ተመችቶኛል። አንድ ሰው እንደዛ አለ? ምንድነው አቂዳ ማለት? አቂዳ ምንድነው? ሙስሊም ነኝ። የትኛው መዛብ ነው አቂዳ የምትከተለው? አታሪና አሻሪ ማለት? አሻሪ አታሪ? እኔ እንደዛ አለለም። ኦኬ፣ የአታሪን አቂዳ ትከተላለህ? አታሪ ማለት ኦኬ፣ እቺን አንድ አንብቢው። ካሜራሽ ተዘጋሹ እኮ አንብቢው ነው። ኦኬ፣ ሙሉ ላምበው። ኦኬ፣ ይሄው አዲሱ ምን የሚገኘው ጋር ነው። ሳሂህ አልቡካሪ 33:42 ላይ ምን ይላል? አነስ እንደዘገበው ከሆነ አቡ ዳህር ዩዝድ ቱ ሴይ ዛት አቡ ዳህር እንዳለው አላህ ሜሴንጀር ሰይድ ዋይል አይ ዋዝ አት መካ ዘ ሩፍ ኦፍ ማይ ሃውስ ዋዝ ኦፕን ኤንድ ጅብሪል ዲሰንድድ። ኦኬ፣ መካ በነበርኩበት ሰዓት ጅብሪል መጥቶ በቤቴ ውስጥ ገባ ይላል። ኦፕን ማይ ቼስት ኤንድ ዋሽ። ይበቃናል። ቤት ድረስ መግባት የሚችል ነው ጅብሪል። ቅርቡ ብለው ግን ያለው ወንድማችን የቱ ነው? ቅርቢቱ ሰማይ። ቅርቢቱ ሰማይ ከሆነ ጅብሪል ቤት ድረስ መምጣት አይጠበቅበትም፣ እዛው ነው የሚሆነው። በጣም የተሻለው ሰዓት የተባለው የት ነው? ሰማይ ነው አይደለም? አይደለም። የተሻለበት ሰዓት ሳይሆን ዱዓ ለማድረግ የተሻለበት ሰዓትና የተሻለበት ሰዓት ይለያያል። እኔ ተመችቶኛል፣ ያንተ ፍሰራ ተመችቶኛል። ኔስ ኢብራሂም እንኳን ደህና መጣ። ኢብራሂም ይቀጥልና መረጃ አዘጋጅ። አሁን ላወራሃት መረጃ አዘጋጅ እና ጠብቀኝ። ላወራሃት ማለት ነው። እሺ፣ አይሻልም? ጊዜ የለኝም አሁን ልንገርህና ቶሎ ልውጣ ብዬ። ምን መሰለህ መረጃ አስጠይቀንማ ጊዜ የለኝም አትበል። መረጃ አስጠይቀንማ ጊዜ አትበል። ችግር የለውም። በትንሹ ልንገርህ፣ መላእክቶች የራሳቸው ትእዛዝ አላቸው። በትእዛዛቸው ነው የሚሄዱት። አንድ መላእክት የራሱ ትእዛዝ አለው፣ ሌላኛውም የራሱ ትእዛዝ አለው እና ጅብሪል ወደ መሬት ተላከ ማለት ወደ መሬት አልጠየኩም። ማንኛው መልአክ ነው እሺ የሚመጣው ቅርቢቱ ሰማይ ላይ? ቅርቢቱ ሰማይ ላይ የመጡት እነዛ አንተን ዱዓ ሊቀበሉ ነው። መላእክቶች ጌታ ይመጣል ነው የሚለው ወይንስ መላእክቶች ይመጣሉ ነው የሚለው? ወደ መላእክቶች ነው የሚዞረው ማለት። ማን የፈሰረው? እሺ እንደዛ ብሎ ማን የፈሰረው? እኛ በቀራኑ ነው የምነግርህ። ኡስታዛችን ጋር በቀራኑ ማን የፈሰረው? ጥቀስ፣ ከሌ በልና ጥቀስ። ማንም እንደዛ ብሎ የፈሰረ የለም። አጣሪ ትመስለኛለህ። አይደለም። እሺ እና መረጃውን አዘጋጃልኩ። ራሳቸው ስራ አላቸው። አላመጥከን እኮ ወይስ በአንድ ምላስ በአንድ አፍ ሁለት ምላስ መሆን ስለተመቸኝ ነው። ሆን ብዬ አዳመጥኩ። ከስር ኦዲየንስ በደንብ ኖት እንዲይዝ ነው። ምክንያቱም ሙስሊም ስለሆንክ ሁለት ምላስ እንኩ ነገር
እኮ አዳምጣ። በመጀመሪያ አላህ ብለህ ነው የፈሰርከው። በኋላ ደግሞ ጣጣብኝ ስገባ ጅብሪል ብለህ ተረጎምከው። ስለዚህ በአንድ አፍ ሁለት ምላስ ስላገኘው ደስ ስላለው ፕሊስ አብዱራሂም ጅብሪል ያልከው እኮ አንተ ነህ። ፕሊስ መልአክ ጅብሪል ያልከው አንተ ነህ እኮ መልአክ ያልከው አንተ ነህ። እና መልአክ ማለት እኮ የራሱ ትእዛዝ አንተ ደርቀሃል። አንዴ ልንገርህና ደረቀ። እኛ ምንም ማድረግ አንችልም። ምክንያቱም በጣም በቃ የሆነ ሌላ ነገር ነው ያስኩ እዚህ ጋር ስድቡን ተው። መረጃ ስለህ እኮ ወገቤን ራሴን ያልክ ሰውዬ እኔ በተደጋጋሚ ነገርኩህ እኮ። ኧረ እባክህ የሚባል አትረዳም ይለኛል። እንደመልሶ በአንዴ ሁለት ነገር ተናግሮ መረጃ ጠይቄህ እኮ ጊዜ የለኝም ምናምን ብለህ እንዴት እንደደነገጥኩ እኮ አሳይቻለሁ። አንድ መረጃ አታመጣም አልኩህ እኮ። ኤኒዌይስ ኢብራሂም ቀጥል። መጣ ልለጥፍህ እንደ ከፍ አድርጌ ላዋርድህ እንዴ? እኔ እባክህ ምንም እንትን የምትለኝ ነገር የለም። ንገረኝ። ሐዲሱን ክፈችው። ስማ ሐዲሱን ክፈችው። 1145 አንዴ ክፈችው። ኦኬ መሞገት ምችል ከሆነማ ይወርዳል የሚለው ነው። አላ ይወርዳል የሚለው ነው። አዎ ና እንዴ ልብ ተሰማ እንዴ? እኔ እኮ ይወርዳል መላኮች ናቸው። አንብበው እንዴ ስታገስ ልብ ተሰማ። የእውቀት ነገር ተሰማሽ እንዴ? ኦልራይት ና አንብበው እስኪ ቀጥል። አንብበው እስኪ። ሀምብል ለሚሆን ሰው ሀምብል ሆናለሁ፣ እጨማለቃለሁ ላለ ደግሞ እንዴት መለጠፍ እንዳለብኝ ማቅ ሰው ነኝ። እያንዳንዱ እዚህ ላይ አሁን እንዴት እንደማስጠል መልአክ ያልከውን እንደማስጠል ላሳየ። አንብብ፣ አዲሱን አንብብ። ና ተመለስ። እያነበብኩ ነው። እባክህ ተረጋጋ። ኦልራይት ወደ 20 ፖይንት አነሳባለሁ እዚህ ላይ መልአክ እንደማይሆን። ና ተመለስ። ይኸው ተከፍቶልሃል። ኮንፊደንስ የማይሰማ የዚህ ናል። ስማ ልንገርህና አሁን እኔ እዚህ ጋር እንዳየሁት ከሆነ አላህ ሱብሃነሁ ወተዓላ ይወርዳል ይላል። እኛም እኮ ይሄንን ቀርተን ከአንተ በላይ አንብቤዋለሁ። ኦልራይት አላህ ይወርዳል ይላል አይደለ? አይ ይወርዳል ይላል። ፔሸንት ሁን፣ ትንሽ ተረጋጋና አላህ ይወርዳል ይላል አይደል? አዎ ኦኬ። መልአክ ይወርዳል ነው አላህ ይወርዳል ነው የሚለው? አላህ ይወርዳል ነው የሚለው፣ ግን ሁሉ ነገር በቀጥታ አያዝም። አይ አዳምጥ። ወዴት ነው አላህ ይወርዳል የሚለው? ወደ ቅርቢቷ ሰማይ ይወርዳል ይላል። ኦልራይት አላህ ይሄን ያለው አሁን አላህ ከአርሽ በላይ ነው። ኦኬ አላህ ከአርሽ በላይ ነው። ወደ ቅርቢቱ ሰማይ ይወርዳል የተባለው አላህ ነው። አንድ ነጥብ ያዙልኝ። ኦኬ ከዛ ከወረደ በኋላ ምን ይላል? ከወረደ ምንም እናስተካክላት በለ። የሚመክርህን ሰውዬ ስጠውና ያወራ እሱ አለ። ከወረደ በኋላ ምንድን ነው የሚለው? ከወረደ በኋላ ምንድን ነው የሚለው? በደንብ መካከሩ ይህ ሰውዬ አይሆንም፣ በቃ እናስተካክለው ይላል። እናስተካክል በቃ ይላል። እዚሁ ታማኛለህ ቁጭ ብለህ። እኔ ሀምብል መሆነው ሰዎች ካላወቁ መጫን ስለማልፈልግ ነው። ፖለቲካ መስራት ስለማልፈልግ ነው። ኤኒዌይስ አንብባውን ቀጥል። ቀጥሉ፣ አንብቡ። ስኔሉ ይመለሳል። ስኔል ቅባቱ ይመለሳል። ከባድ ነው። በቃ ሚዩት አድርግ። በቃ ግራ እንደዚህ የምትጋባ ከሆነ በደቂቃ ውስጥ በቃ በእነሱ ቤት ሊሸውዱኝ ነበር ለካ ሀሳባቸው። ባላውቅ መስሎት ማለት ነው። እኔ ብዬ ታውቁ በአንድ አፍ ውስጥ ሁለት ምላስ እያየውኝ ምን አገባኝ እኔ የራስን ሃይማኖት ስክል እያየው ምን አዳረቀኝ ብዬ ነው ምተው እንጂ ሳላውቅ ቀርቼ እንደሌላው ምሸውደኝ እንደዛ የተሸወድኩ መስሎት ነው መስል ምን አገባኝ። አላህን ስክለው በደቂቃ ውስጥ ምን አገባኝ። የኔን አምላክ አይደል የካድከው? የራስን አምላክ ነው የካድከው። አምላክን በመላክ ከለወጥከው ምን አገባኝ እኔ። ባህሪውን ሉክ በተለይም የመሐመድ ብን አብዱልዋሃብን መጽሐፍ ካነበባችሁ በአላህ ሲፋት ላይ መካድ ቀጥታ ከእስልምና ያስወጣል ብሎ ነው ያለው። የአላህን ሲፋት ለፍጡር መስጠት ቀጥታ ከእስልምና ያስወጣል ነው የሚለው።
ለአላህ የተነገረን እያንዳንዷን ሲፋቶች ባህሪያቶችን ለፍጡር መስጠት ከእስልምና ያስወጣል ስላለ እዛ ያንን አቂዳ የምትከተል ከሆነ ለፍጡራን ስትሰጥ እኔ ደስ እያለኝ አዳምጣለሁ ማለት ነው። ምክንያቱም አክፍሬ ልካለኝ የሆነ ቀን ስታውቀው እንደወጣ ከእስልምና ይገባሃል ማለት ነው። አሁን በመፈክር ውስጥ ቁጭ ትላለህ እንጂ። ኤኒዌይስ ኢብራሂም ቀጥል። እመለሳለሁ ሌላ ጊዜ። አሁን ስራ ላይ ስለሆንኩ ነው እንጂ እመለሳለሁ። ማለት ችግር የለውም። አላህን እንደ ካርክ ግን በዛው ንገራቸው አብረው ላሉትም። ኦኬ ኢብራሂም ከሆነ መጣ ዝናብ ነው እኛ ጋር ትንሽ ተጫወቱና እገባለሁ ሲያባራ። እሺ ያሲን እንኳን ደህና መጣ። ያሲን ይሰማል? ሉክ ቀጥታ አላህ ነው ይወርዳል የሚለው ሀዲሱ በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ ከወረደ በኋላ ማነው ይቅርታ የሚጠይቀኝ ይቅር የምለው? ማነው ምሕረት የሚጠይቀኝ የምምረው? እያለ የሚናገር አካል ነው። የሚወርደው አካል ምንድን ነው የሚለው? ምሕረት የሚጠይቀኝ ማን ነው? የምምረው። ይቅርታ የሚጠይቀኝ ማን ነው? ይቅር የምለው የሚል አካል ነው። ምሕረት የሚጠየቅ ነው። ይቅርታ የሚጠየቅ ነው የሚወርደው አካል። ምሕረትና ይቅርታ የሚጠየቅ ከሆነ ፍጡር ሊሆን አይችልም ማለት ነው። በማን አስተምሮ? አታሪ አቂዳን የምትከተሉ ከሆነ ይህንን ጠንቅቃችሁ ታውቁታላችሁ። ምሕረት የሚጠየቀው ይቅርታ የሚጠየቀው አላህ ብቻ ነው ብላችሁ ስለምታምኑ ማለት ነው። ስለዚህ የኛ ፖይንት ምንድነው? እሱ እሺ አሁን ይሰማል? ኦኬ ትሰማለህ? እሺ በእስልምና አላህ ማለት በመሰረቱ ፈጣሪ ማለት ነው። አሁን እያወራን ያለነው ስለ ፈጣሪ ነው ማለት ነው። ይህ ሲሆን ፈጣሪ በአንድ ጊዜ ብዙ ቦታ ላይ መገኘት ይችላል። ወደ ምድር መጣ ማለት ሰማዩ ላይ የለም ማለት አይደለም። ሰማዩ ላይ ነው ማለት ወደ ምድር የለም ማለት አይደለም። ቀደም የናለው ብለህ ነው የምታምነው? አላህ የናለው ብለህ ነው የምታምነው? አላህ የናለው ብለህ ነው የምታምነው? ሁሉም ቦታ ሁሉ ጋርም አለ። በምኑ በመንፈሱ በአካሉ መገኘት ከፈለገ ሁሉ የሚቻለው ጌታ እንደሆነ አምናለሁ። ፈጣሪ ማለትም አላህ ማለት ነው። በአካልም ሁሉ ቦታ መገኘት ከፈለገ ሁሉ ቦታ መገኘት ይችላል። በመንፈስም ሁሉ ቦታ መገኘት ከቻለ ሁሉም ቦታ መገኘት ይችላል። እና ስለዚህ ምን ይላል መሰለህ? ግን እዚህ ጋር ጥራልኝና አንዴ የመጀመሪያ ጽሑፍ ምን ይላል መሰለህ? ፈጣሪ ትመልሰዋለህ ከጅማታችሁ ከደም ጅማታችሁ በቂ መልስ ስላለ ጥያቄው ላይ ሁሉ ጋር አለ ካልከኝ እኮ ጥያቄ አይሆነኝም። እሱ ሁሉ ጋር አለ፣ ሁሉ ጋር መገኘት ይችላል። ኢብራሂም እኮ እዛው ላይ ቆይ አንዴ፣ ሁሉ ጋር አለ በአካሉ ካልከኝ፣ በመንፈሱም በአካሉም ሁሉ ጋር አለ ካልከኝ ቅርባችሁ ነው ሩቃችሁ ነው ብዬ ለምን እከራከራለሁ? ሁሉ ጋርም አለ ስላልከኝ ማለት ነው። በሰው ዘንድ እንዲገባ ከኔና ከአንተ ጋር ሲያወራ እንድትረዳው ለምሳሌ እንደ ምሳሌ ስጠቅስልህ ኢየሱስ በእናንተ ፈጣሪ ነው አይደለ? በማርያም ሆድ ውስጥ ነበር ማለት ሌላ ቦታ አልነበረም ማለት ነው። በዛ ሰዓት እሺ ምድሪቷንና ዓለሚቱን ማን ነበር የሚጠብቀው ማለት ነው? ኢየሱስ በማርያም ሆድ ውስጥ እያለ ኢየሱስ በማርያም ሆድ ውስጥ እያለ እዛ ቦታ ብቻ መገኘት ይችል ከነበረ ሌላውን አካባቢ ሌላውን ነገር ሁሉ ሲጠብቅ የነበረው ማን ነበር ማለት ነው? ኦኬ እንደዛ የተረዳው ነውም የሚለው መልሰውና እንደዛ መልካም። እኔ በጣም ይስማማኛል። አሁን ያነሳው አይ ጥያቄው ላይ እዛው ጥያቄው ላይ ጥያቄው መልሶ አንዴ ቆይ አዳምጠኝ። እኔ አሁን በጣም ይስማማኛል። ምክንያቱም ክርስቶስ በተለየ አካሉ ቃል በማርያም ማኅፀን ሲያድር በዓለምስ ከዓለም ሳይጎድል በማርያም ሞድ ተገኘ ብለን ነው የምናምነው። እኛ በተለየ አካሉ በስጋ ተገለጠ ስንል ከአባቱ ሳይጎድል
በአብ እቅፍ ያለው በስጋ ተገለጠ ታየ ብለን እናምናለን። ኦኬ አላህም ከዛ ሳይጎድል በዚህ መገኘት ይችላል፣ በዛም በደም ጋኑ ስርም ቅርብ መሆን ይችላል ነው አይደለ? በደም ጋን ብቻ እኮ አይደለም፣ በደም ጋን ብቻ አይደለም። አልገደብኩም ብቻ አላልኩም። ገብቶኛል ብቻ አላልኩም። አንዴ መልሰው አንዴ እዛው ጥያቄ እንትን ነው። አሁን መልስ ለማግኘት ከሆነ የምናወራው የቅድሙን አንዴ ደም እኔ ተስማምቻለሁ። በጣም ተስማምቶኛል። ለዛ ነው አርጊው እያደረጉ ተጨማሪ ነገር ተጨማሪ እኮ የምትሰጠኝ ምን እንደሆነ ታውቃለህ? እኔ ተቃራኒ በሆን ኖሮ ነው። ምክንያቱም የኔን እምነት እያጠናከርክ ስለሆነ እኔ ተስማምቶኛል። ምክንያቱም እኛ መገለጥ ብለን ስለምናምን በስጋ ተገለጠ ብለን ስለምናምን ነው። አንተ ይሄ አስተምሮ ማትቀበል ሰውዬ እንደዚህ ካመንክ ቴንኩ ብዬ ነው ብለው እንዴት መሰለህ ከፈለገ እኛ መገለጥ ስለምናምን ነው። በስጋ ተገለጠ በሙስሊም ሐሳብ የባሪያ መልክ ይዞ በሙስሊም ሐሳብ በእስልምና አስተሳሰብ ፈጣሪ በማርያም ሆድ ውስጥ አድሮ ወደ ምድር መምጣት አይችልም የሚል አስተምሮት እኮ የለውም። እስልምና ይችላል የፈለገውን ነገር። ያ በማርያም ሆድ ውስጥ አድሮ የመጣው ኢየሱስ ፈጣሪ አይደለም ይልሃል እንጂ እስልምና ፈጣሪ ከፈለገ በማርያም ሆድ ውስጥ እንደዛ ያልከው አንተ ነህ። አብዛኞቹ ሙስሊሞች ኢብራሂም እስልምና ይሳነዋል ይላል። ፈጣሪ አብዛኞቹ ሙስሊሞች ክርስቶስ አምላክ ነው አይደለም የሚለው ሳይሆን መወለዱ ነው ከባድ ነገር መስሎ የሚታያቸው፣ ልክ እንደ ራሳቸው ስለሚያስቡት ማለት ነው። ቃል በስጋ መገለጡ ነው እንደዛ የሚከብዳቸው። እንዴት ወደ ፍጡራኑ ገብቶ ምናምን ነገር የሚለውን ነው የሚከብዳቸው እንጂ ኢየሱስ አምላክ ነው አይደለም የሚለው አይመስለኝም። አብዛኞቹ እንደውም ከአንተ ተቃራኒ ነው ብዬ ማስብ። ያንን የሚለው ቁርአኑ አይደለም የከበደው፣ ለቁርአኑ አይደለም ለቁርአኑ ሳይሆን ሌላ ጉዳይ ነው። አክቹዋሊ ኢብኑ ተይሚያም እኮ ይላል በቂ እውቀት ለሌላቸው ሙስሊሞች ያ ነገር ሊሰማ አላህ በጉንዳን ላይ መሆን ይችላል ይላል እኮ ኢብኑ ተይሚያ ሸቀለት ስላም። ኤኒዌይስ ግን ዋና ፖይንታችን ይሄ ስላልሆነ እኔ መገለጡን የአንተ ይስማማኛል እቀበላለሁ ያልኩት ምንድነው ለእኔ ሞር የቀረብክ ስለሆነ። ምክንያቱም እንደዚህ ካመንክ እኔ ደግሞ የእናንተ ይሄ ሊሆን አይችልም ብዬ አርጊው ማድረግ ምንድነው አንደኛ አላህ ይታያል በቂያማ ቀንም። የሚታይ አካል ከሆነ ደግሞ ስቲል አሁን እንደዚህ ያለ ካልከኝ ለምን አላየውም ብዬ ቻሌንጅ አደርግሃለሁ። ሲፈልግ ነው ሁሉ ነገር። አሁን በቂያማ አላህ ይታያል ብሎ ያስቀመጠልህ ማን ነው? ቁርአን ነው። ስለዚህ ቂያማ ከምታየው ባህሪውን አይደለም ማለት ነው። በቂያማ ዕለት መገለጥ ይፈልጋል፣ ከፈለገ ይገለጣል። ስለዚህ ባህሪውን አይደለም የምታየው ማለት ነው። በባህሪ ሳይሆን በመገለጥ ነው። በመገለጥ ይሆናል ማለት ነው። የቀድሙ እንትን ላይ ነፍሱ አንድ ሰው ነፍሱ ከመንፈሱ ጋር የሚያወራውን የምንሰማ ስንሆን ፈጠር ነው የሚለው ጽሁፍ ምንን ያሳያል? ፈጣሪ በአካል ብቻ አይደለም እዛ ሰውዬ ጋር የሚገኘው፣ በመንፈስ እንኳን ከነፍሱ ጋር የሚያወራውን ይሰማል ማለት በአካል ሳይሆን አሁን ከነፍስ ጋር ማውራት ወይም በመንፈስ ማውራት የአካል ጉዳይ ነው እንደሚያስፈልገው ያንን ለማዳመጥ በመንፈስ እዛ ውስጥ መሆንን አይደል የሚጠይቀው። ፈጣሪ ሰውና ነፍሱ የሚያወሩትን ሁሉ ይሰማል ካለ በእኔና በአንተ በአሳባችን ውስጥም ሁሉ አለ ማለት ነው። በአካል ብቻ አይደለም። ከደም ስር የቀረብኩ ነው ሲል አንተ ከራስ ጋር ስታወራ ማንም ሊሰማ ማንም ሊያቀባህ አይችልም አይደለ? ግን ያንን እንኳን የምናውቅ ስንሆን የሰው ልጅ ፈጠር ነው አለ ማለት ሰው በአሳቡ እንኳን የሚነጋገረውን የሚያጌታ ነው ማለትም ቦታም አይገድበውም፣ ሁኔታም አይገድበውም። በማንኛውም አይነት ሁኔታ ውስጥ መጓዝ የሚችል መገኘት የሚችል ጌታ ነው ማለት ነው። ያንን ደግሞ አያይዞታል። ደስ አያይዞ ነው ያቀረበው ንግግር ራሱ። ችግር የለውም ግን አክቹዋሊ አብዛኞቹ ያንተን አስተምሮ የሚቀበለው አይመስለኝም። እኔ አብዛኞቹን ሳይሆን ከቁርአን አንጻር አምጥታ እንደዚህ ይላል የምትለኝ ነገር ካለ መከራከር እንችላለን። እዚህ ጋር ይወርዳል የሚለውን እንዴት ነው የምታየው? ይወርዳል ማለት ፈጣሪ አላህ ይወርዳል ከሌሊቱ አንድ ሶስተኛ የሚለውን እንትን ነው። በመሰረቱ መጽሐፍ ቅዱስም ሆነ ቁርአን ለሰው ልጆች መማሪያ ይሆን ዘንድ የመጣ መጽሐፍ ነው አይደለ? ለምሳሌ ከእናንተው በማስረጃ ነው የምነግርህ። ይሄንንም አዳምና ሔዋን ዕፀ በለስን በልተው ፈጣሪን በምን ተደበቁት ይላል? በዛፍ ቅጠል፣ በዛፍ ጥላ ስር ተደበቁት ይላል። ያ ማለት ፈጣሪ ከጥላው ከዛፉ ጀርባ ማየት አይችልም ማለት ነው።
ምንድን ነው ጥያቄ? ፈጣሪ ከሰዎች እነሱ የተደበቁ መሰላቸው። ይሄንን ነገር የሚደበቅ የለም። አይ ከዚህኛው ጋር የሚገናኝ አይደለም። ከዚህኛው ጋር የሚገናኝ አይደለም። እንደማይገናኝ ላሳየ። እነሱ የተደበቁ መሰላቸው፣ ተደበቁ። ያንን ከታዘዙበት ቦታ ላይ ያንን ጥፋት ስላጠፉ ራሳቸውን ለመሰወር ሞከሩ። የተደበቁ ስለመሰላቸው ማለት ነው፣ የተሰወሩ ስለመሰላቸው። ይሄንኛው ግን ኤጀንቱ ሌላ አካል ሳይሆን ራሱ አላህ ነው። እዛ ጋር የተደበቀው እግዚአብሔር እኮ ከወዴት ናችሁ ይላቸዋል እኮ አዳም ሔዋን ብሎ ይጠይቃቸዋል። የሚጠይቃቸው ምንድን ነው? ያ ምንድን ነው እሱ? እነሱ ተደበቅን ብለው እያሰቡ ነው። ስለዚህ ራሳቸውን ንስሐ እንዲገቡ እየጠየቃቸው ነው። እዛው ለምሳሌ ሕፃን ልጅህ ብርጭቆ ሰበረ፣ እያየኸው ነው። ልታስደነግጠው አልፈለግክም። ሄዶ ነይ ስር ሲደበቅም እያየኸው ነው። ባቢየነህ ትለዋለህ። ያንን የምትለው ምንድን ነው? ሕፃን ልጅህን ላለማስጮህ ንስሐ እንዲገባ ወይንም ደግሞ ጥፋቱን ኮንፌስ እንዲያደርግ ነው። እግዚአብሔር መሐሪ፣ አዛኝ፣ ይቅር ባይ አምላክ ነው። ጥፋት ኢሚዲየትሊ ሲያጠፉ እንዴት ታጠፋለህ ብሎ የሚያደርግ ግንባራቸውን አናታቸው የሚል አምላክ ስላልሆነ ራሳቸው እንዲናዘዙ ስታጠፋ ግንባርህን አይደለም የበኩር ልጅህንም የሚወስድብህ እግዚአብሔር ያለ የበኩር ልጅህንም ይወስዳል። ያውም አንተ ባላጠፋኸው አዳምጣ። የበኩር ልጅህን ማን ነው የሚወስደው? የበኩር ልጅህን የሰጠ ራሱ እግዚአብሔር ነው። እግዚአብሔር ሰጠ፣ ራሱ ቢወስድ ራሱን የሰጠ አይደል ወገን? የሰጠውህን ወሰድኩና እግዚአብሔርን ክፉ ልትል ነው እንዴ? አለማወቅነት ከባድ ነው። ኤኒዌይስ ግን አዳምጣ። በኩርኩም አይል ያልኩት ምንድን ነው? ንስሐ ሰጣቸው። እዛ ጋር ንስሐ ሰጣቸው። ምን አይነት ንስሐ? የት ናችሁ ብሎ ጠየቃቸው። ራሳቸው ኮንፌስ እንዲያደርጉ። ተደብቀናል አሉት። ራቁታችንን መሆንን እንደዚህ በምን አወቃችሁ አላቸው። ምን አጠፋችሁ አላቸው። እንዲህ ክስ ነው የጀመሩት። አዳም ሔዋንን ይከሳል፣ ሔዋን እባብን ትከሳለች። ንስሐ አልገቡም። ንስሐ እንዲገቡ ነበር እድል የሰጣቸው። ንስሐ ከመግባት ይልቅ አንዱን ብሌም ማድረግ ውስጥ ገቡ ማለት ነው። ስለዚህ እርግማኑ መጣባቸው፣ ፍርዱ መጣባቸው፣ ተፈረደባቸው ማለት ነው። ተፈረደባቸው። ስለዚህ ያኛው ኤጀንቶቹ ወይንም ደግሞ ይህንን ድርጊቱን ፈጻሚዎቹ ፍጡራን ናቸው። ፍጡራን ስለሆኑ የሚያካልላቸው፣ የሚያካብባቸው፣ የሚወስናቸው፣ የሚያዋስናቸው ስላለ የተደበቁ መሰላቸው፣ ያንን አደረጉ። ማምለጥ ግን አልቻሉ። ይሄንኛው ኤጀንቱ ግን ማን ነው? እንትኑ የድርጊቱ ፈጻሚ ግን ማን ነው? ተላኪ ሌላ የለም። ራሱ ተላኪም ከሆነ ራሱ የሚልከው አካል ማን ነው? አላህ ራሱ ነው። አላህ ራሱ ነው። ስለዚህ ማይገናኙ ኤግዛምፕሎችን ማገናኘት በራሱ ስህተት ነው። ወራጁ ራሱ አላህ ስለሆነ ከወረደ በኋላ ነው የሚጠይቀው ስለሚል፣ ስለዚህ ያንን ከቻልክ ዲፋይን አድርገው ማለት ነው። የሚወርደው ማለት ነው። የአዳሙን የተጠቀምኩልህ የአዳምና ሔዋንን የተጠቀምኩልህ ለምን መሰለህ? ፈጣሪ ከሰዎች ጋር ሲነጋገር አንዳንዴ ሰዎችን በሚገባቸው አይነት መንገድ ነው የሚያናገራቸው ነው። አሁን አዳምና ሔዋን ችግር የለብኝም እኮ ኢብራሂም፣ ሰዎችን በማይገባቸው ነው። እዚህ ጋር እኮ መጥቶ እንዴት ይጠይቃቸዋል ብዬ አልጠየቅኩም። ትዊስት እያደረክ ነው። ሲጨርስ ይገባል። ኢብራሂም ያው እዚህ ጋር መጥቶ የሚጠይቃቸው አሉ። ይቅርታ ማነው የሚጠይቀኝ ይቀር የሚለው እንደዚህ ማነው የሚለኝ እንዲህ ምለው እያለ ይጠይቃቸዋል። ኦኬ አዳም እዛ ጋር እንደጠየቃቸው ጋር አይደለም ይሄ ጥያቄው። ወረደ የሚለውን እንዴት ነው ድፋይ የምታደርገው ሚለውን እንትን ያልኩ ንግግሩን አለ ምን የጠየቁ መውረድ የምትለዋን ብቻ ዲፋይን አድርጋት ነው። እሺ እኮ በሌሊቱ ከሌሊቱ 1/3 ላይ ነው የሚለው አላህ ይወርዳል ነው አይደል? ወደ አንደኛው ሰማይ ዋና ዓላማው መሰለኝ እዚህ ትምህርት ቀደም ገልጾልሃል። ምናልባት የመረዳትና ያለመግባባት ጉዳይ ካልሆነ በስተቀር የሰው ልጆች በሌሊቱ ሰዓት ላይ እንቅልፋቸውን ሰውተው ወደ ፈጣሪያቸው ወደ ጸሎት እንዲቆሙ እቀርባቸዋለሁኝ
አለ አይደል? ፈጣሪ እቀርባቸዋለሁ ሚንስ መጀመሪያ አጠገባቸው ላይ የለም ማለት አይደለም። ለዛ ከደም ስርህም የቀረብኩኝ ጌታ ነኝ ብለዋል። ቅድም አይደል? ሐሳብህንም እማቅ ጌታ ነኝ ብለዋል። ከዛሳ ከሌሊቱ በአንድ ሶስተኛ ላይ ወደ ምድር እቀርባለሁ ወይም ወደ አንደኛው ሰማይ እቀርባለሁ አለ ማለት ሰዎች ለጸሎት እንዲነሳሱ እንቅልፋቸውን ሰውተው ፍላጎታቸውን ሰውተው ወደሱ እንዲቆሙ ማማለያ አይነት ንግግር ልበልህ እንደ ማማለልና የሰው ልጅን ይሄ ፍላጎቱን የመጸለይ ፍላጎቱን የመጨመር ሁኔታ ነው። ያ ሰዓት ለምን ተመረጠ ካልከኝ አንደኛ እንቅልፍ እሺ የቅርቢቱ ሰዓት ቅርቢቱ ሰማይ እኮ ከልብ ደም እዚህ ካለ የልብ ደም ስሬ ጋር ቅርብ የሆነ አካል እንዴት ሊያማልለኝ ይችላል? ቅርቢቱ ሰማይ ጋር ነው ሲባል ኦልሬዲ እኮ እኔ ጋር ያለ አካል ነው። ለዚህ ነው አሁን የትኛው ነው ሊያቀርበኝ የሚችለው? ለምሳሌ ለምሳሌ አዲስ አበባ ጠቅላይ ሚኒስትሩ አለ። ባህር ዳር ለሚኖር ሰው አብይ አዲስ አበባ ሌሴ ተውኩት ደግሞ ከፖለቲካ ጋር ያያይዙትና ሌላ ነገር ሊሆን ስለሚችል ኤንስ ብቻ አንድ ሰንበዲ ኤክስ የሚባል ሰው አሜሪካም ይኖራል እና አስቸጋሪ ነው የኛ ሀገር ፖለቲካ። ለዛ ኤክስ የሚኖረው ሰውዬ አሜሪካ ታደንቀዋለ። ያንን ሰውዬ አሜሪካ ነው የሚኖረው፣ ያደንቀዋል። አዲስ አበባ የሚኖረው ሰው በስክሪን ነው የሚያየው ወይም እንደዛ ነገር ነው የሚያየው፣ ያደንቀዋል። ይበልጥ ይሄ አሜሪካ ላለው ሰው እስሩ እያለ ሊቀበለው ሊያገኘው የሚችለው ቅርቡ የሆነ ሰው ሩቅ ቦታ ሄደ ሲባል ዋው ምናምን ብሎ ጭራሽ በደንብ ሊደነቅ አይችልም። እስሩ ስላለ እስሩ ሲመጣ ነው የሚደነቀው። ወይንም ደግሞ አዲስ አበባ ሲመጣለት አዲስ አበባ ያለው ይበልጥ ሊያየው ይጓጓል። በጣም ጓጉቶ የሚጠብቀው አዲስ አበባ ሲመጣለት ሊያየው የሚፈልገው አዲስ አበባ ሲመጣለት ነው እንጂ አሜሪካ ያለን አንድ ታዋቂ ሰው እንዲሁ ሊወደው ይችላል፣ እንዲሁ ሊያደንቀው ይችላል። ልክ አዲስ አበባ መጣ ሲባል ግን ለማየትም ለማግኘትም ይጓጓ ይችላል ከሚወደው አንጻር። አላህ ልቤ ደም ስር ቅርቤ የሆነን አካል በአካሉ አለ ሁሉ ቦታ ስላልከን ሁሉ ቦታ ካለ ልቤ ጋር ቅርብ ከሆነ ቅርቢቱ ሰማይ ላይ ነው መጥቶ ሌሊት ሲባል እንቅልፍ የማጣበት ምክንያት ምንድን ነው? ቀን እኮ ልቤ ስር ነው ያለው። እሺ ልቤ ስር ያለውን ትቶት ነው ሰማይ ቅርቢቱ ሰማይ ላይ የሚሆነውስ? በሁሉ ቦታ ከሆነ እሱም ቅድም ዘጋን እኮ ሁለቱም ጋር መሆን ይችላል ብለናል። የደም ስርህም ላይ የቅርቢቱም ሰማይ ላይ መሆን ይችላል የሚለውን ተስማማን። የሁለቱም ንግግር መልእክታቸው የተለያየ ነው። ገብተዋል። የቅድሙ ፈጣሪ በደም ስርህ ውስጥ አለ ሲባል አንተ አጠገብህ ላይ ነው ያለው፣ የምታደርገውን እያንዳንዱን ነገር ያውቃል የሚለውን መልእክት አካል ውስጥም አለ። በምን ራሱ በአካሉ ራሱ በፈለገው ነገር መገኘት ይችላል። እሱንም እኮ ዘጋን። አሁን እነዚህ ነገሮች መልእክታቸው የተለያየ ነው። የቅድሙ መልእክት ምንድን ነው? ፈጣሪ አንተ የምታደርጋትን እያንዳንዷን ነገር በሀሳብ ራሱ የምታወራውንም ነገር ያውቅብሃል። ተንኮል በሀሳብ ብታስብ፣ ክፋትም በሀሳብ ብታስብ እህቺንም ያውቃል ፈጣሪ ነው የዚህኛው መልእክት። ቀጣይ ደግሞ ይሄኛው ደግሞ ሌላ ፓርት ነው። ምን በሌሊቱ ክፍለ ጊዜ ለጸሎት ስትነሳ ፈጣሪ ወደ አንተ ይቀርባል። ምን ማለት ነው? አንተ ለጸሎት እንቅልፍህን እንደሰዋህለት እሱም ደግሞ ለአንተ ጸሎትህን ለመቀበል ይቀርባል። ይሄ እንዴ ብዬ ላስረዳ? አንዳንዴ በመሰረቱ ይሄ አሁን ከፈጣሪ ጋር አያይዘን የምናወራው ለምን እንደሆነ ታውቃለህ ኢብራሂም? አሁን ይህንን ሌሎቹ ቢሉት ብዙም አርጊው ላላደርግ ይችላል። አንተ ትንሽ እንትን ያለኝ በሁሉ ቦታ አለ ስላልክ በዛቱ በሁሉ ቦታ አለ፣ በአካሉ ሁሉ ቦታ አለ፣ ለልብ ደም ስራችንም ቅርብ ነው በአካሉ ብለህ ስላልክ ትንሽ ስላልሄደልኝ ነው። የአዳምና ሔዋን ያመጣው ለዚህ ነው። ምንም የአዳምና ሔዋን ጋር አይገናኝማ። የአዳምና ሔዋን ጋር እኮ የሚገናኝ አይደለም። የሆነ ሌላ እንትን ላይ ሆኖ እየመጣ ሌሊት እንደዚህ ይለናል። እዛ ላይ ሆኖ የሚል የለም። ከአዳምና ሔዋን እሱን ፓርት አይደለም እኔ የፈለግኩት።
አዳምና ሔዋንን እንዴት ናችሁ ብሎ ሲላቸው ፈጣሪ ሳያቸው ቀርቶ ነው እንዴ? ሳያቸው ቀርቶ ነው? ከጥላው ጀርባ ስለሌለ ነው እኮ አዳምና ሔዋንን እኮ እዛው ገነት ውስጥ ነው የጠየቃቸዋል። እኛ ደግሞ እግዚአብሔር በሁሉ አለ ብለን እናምናለን እኮ። ለሊት ብቻ የሚወርድና እዛ ቦታ አልነበር አላለም። አይገናኝም ብለህ ለዛ ነው ከጥላው ጀርባ ማየት አቅቶት ነው የጠየቀው። እሱን እኮ አስረዳው። ላስኪድ አንዴ ከይቅርታ ጋር አቋርጥኳችሁ፣ ይቅርታ ግን ምናልባት ከእሱ ጋር መስተካከል ያለበት ሀሳብ አለ ብዬ አስባለሁ። ምናልባት ምንድነው አላህ በአካሉ ሁሉም ቦታ አለ የሚል አይነት ሀሳብ አንስተው ነበር። ይህንን የእሱ ምንድነው እሱ ሻኪር ኢብራሂምን አርጊው ለማድረግ የፈለግኩት በዚህ ጉዳይ ላይ ለዛ ነው። በሁሉ ቦታ አለ ካልክ ይሄንኛዎቹ እንዴት ይሆናሉ? እኔ ጋር ስሬ ያለ አካል ለሊት ቅርቢቱ ሰማይ ሲሆን እንዴት ለእኔ ቅርብ ሊሆን ይችላል? ስሬ ያለው አይደል የሚቀርበኝ ከሚለው አንጻር ነው። ኤኒዌይስ አንተ አለ ያለው ብለህ ነው የምታምነው? فوق 7 سماواته استوى على عرشه كما يليق بجلاله وعظمة سلطانه. ኦኬ በአካሉ ስለዚህ ከሰባተኛ ሰማይ በታች የለም። ለምሳሌ ቁርአን ላይ በርካታ ቦታዎች ላይ ወሁወ መዐኩም አይነማ ኩንቱም ይላል። እሱ ከእናንተ ጋር ነው የትም ቦታ ብትሆኑ ይላል። ይህ ማለት በእይታውና ቢኑስረቲሂ ወበሰሪሂ ወሰምዒሂ ነው። በማየት በመመልከቱ አሁን እሱን እንደዛ ያልከው አንተ ነህ። አሁን እሱ በዛ ብቻ ነው ብሏል። ማን አላለም ነው 42:11 ላይ በማየትና በመስማት ብቻ ነው ከእናንተ ጋር ያለሁት ብሏል። ማን ነው እንደዛ ያለው? አላህ 42:11 ማለት አልገባኝም። ቦታውን ጥቀሰው። አሁን የጠቀስከው የቁርአን ክፍል አረብኛው 42:11 ላይ የሚገኘው ነው። ስለዚህ አላህ እኔ በማየትና በመስማት ብቻ ነኝ ወይ ከእናንተ ጋር ብሏል ወይ ማለት? በማየትና በመስማት ብቻ አይደለም ያለው፣ በሁሉ ነገሩ በእርዳታውም በማገዙም ከኛ ጋር ነው ያለው እኮ። ለምን ትከፍለዋለህ? ከአካሉ ለምን ትነጥለዋለህ? ይሄንን አካሉም ሊኖር ይችላል እያለህ ነው። አልገባህም? እውነቱን ነው። እኔ በአካሌ አንተ ጋር አልኖርም ያለህ፣ በአካሌ እኔ አንተ ጋር አልኖርም ያለህ ፓርት አለ። በአካል እኔ አንተ ጋር አልኖርም ያለህ ፓርት አለ። ኢብራሂም በአካል አላህ ከኛ ጋር አይደለም፣ አትሳሳት። አላህ ከኛ ጋር ከፈለገ ምሳሌ ጌታ ነው። ይኸውልህ እኔ እያልኩ ያለሁት ከፈለገ አላህ ስማኝ፣ እኔ እያልኩት ያለሁት ምንድን ነው? አይ አንተ አታስተካክለኝ። እኔ ያልኩት ፈጣሪ በፈለገው ነገር መገኘት የሚፈልግ ከሆነ የሚሳነው ጌታ አይደለም ነው ያልኩ። አንተ አይሳኑም እና ነው እኮ ይለያያል። አይሳኑም ሌላ ጉዳይ ነው እኮ። ስማኝ ፈጣሪ ስማኝ ብራዘር፣ የሚብራራ ጌታ አይደለም። ፈጣሪ እንደዚህ ነው እንደዚህ ነው ብላችሁ ቅርጽ ልሰጡትም መልክ ልሰጡትም በሐሳብም እንደዚህ እንትን ልትሉትም አትችሉትም። የሚብራራ ጌታ አይደለም ተብሏል። ለዛ ምን ብለን ነው መዝጋት ያለብን በዚህ ጉዳይ ላይ? ፈጣሪ አይብራራም ከተባለ ፈጣሪ መሆን የፈለገውም መሆን ይችላል። በቃ ኦኬ እሺ። የሚብራራ ጌታ አይደለም። አንዴ ወደ ተቆርጠኝ ደስ እንዴት መሰለህ ኢብራሂም፣ አንተ ስተት የመጀመሪያው ቁርአን ላይ ለዋላ ከሰባቱ ሰማያት በላይ እንደሆነ ነግሮናል። እኛ የሱ ባህሪያት ደግሞ ሻኪር አንዴ አላህ ያለው ከሰባቱ ሰማይም በላይ ነው እንጂ ሰባተኛው ሰማይ ላይ አናቱ ላይ ቁጭ ብሏል እኮ አይልም። ከአርሽም በላይ ነው። ከአርሽም በላይ ማለት አንድ ቦታ ልትገድበው አትችልም ማለት ነው። በላይ ነው እንጂ ያለ እሺ፣ ጎበዝ። እሺ፣ በቃ ትክክል ነሽ። አናቱ ላይ ማለት አይደለም። ይቀጥል። እሺ፣ እንተው በቃ እሱን አንዴ እንተውና አንዴ እንስማማ። ቶፒካችን የዛሬ እሱ ስላልሆነ ወደ ቶፒኩ እንመለስና ከሌሊቱ 1/3 ላይ ብናወራ አይሻልም? መልካም። ባይሆን የኢብራሂምን ፖይንት ላስተካክለው። እኔ ሰማይ ላይ ቁጭ አለም እንደዚህ ማለት አልኩኝ። መያዝ ካለብን ቃዒዳዎች የሚጀምረው አላህ ከባህሪያቶቹና ስሞቹን ስናጸድቅለት ለሱ በሚመጥንና በሱ ክብር ልክ ነው። ይህንን ደግሞ ከፍጡራኖች ጋር ሳናመሳሰል ነው። አራት አይነቶች ልንጠነቃቃቸው የሚገቡ ነገሮች አሉ። ተሕሪፍ፣ ተዕጢል፣ ተሽቢህና ተምሲል የሚባሉ ነገራቶች አሉ። ስለዚህ እነዚህን ተጠቅመን የእሱን ኢስቲዋ እና ዑሉውነት እናጸድቅለት። ኢብራሂም ከዚህ በኋላ ሆነልሽ ከዚህ በኋላ
ራኪር እሺ ቶፒኩ ላይ እንትን ብታል ደስ ይለኛል። ሰው ትክክል ያው የተሳሳተ ስለሆነ ላስታርቅ እኮ እይታ የአቂዳ ልዩነት ካላችሁ እኮ ምንም የምታስተካክለው የለም እኮ በቃ እሱ የእሱ አቂዳ ያ ነው፣ የአንድ አቂዳ ይሄ ነው። ምንም እዚህ እንትን የምትለው አይደለም። ከሌሊቱ 1/3 ላይ ይወርዳል የሚለውን ምን ብለህ ነው የምትፈታው አንተ? አንዴ ቆይ ሻኪር ይቅርታ፣ አንዴ ልመልስለት ይሄንን። ቆይ አንዴ ፕሊስ። ረቡና ኢላስ ዋቂም ስልጣን። እሺ አሊ ይቀጥል። ኦኬ ምን ማለት ነው? ቆይ እኔ ልመልስልህ። ይወርዳል ወደ ሌሊቱ 1/3 ላይ ወደ ቅርቢቷ ሰማይ ይወርዳል። ينزل ربنا الى سماء الدنيا كما جلالي وعظيم سلطان ተደማመጡ ወገን። ቀጥል እስኪ። እሺ እኔ ልመልስልህ፣ ችግር የለውም። ይወርዳል ወደ ቅርቢቷ ሰማይ አላህ ሱብሓነሁ ወተዓላ እኛን ሊጠይቀን ይወርዳል ወደ የሌሊቱ 1/3 መጨረሻው ክፍል ላይ። ኦኬ ሊጠይቀን ማለት የማነው ወንጀል የሰራ መምራው የፈልገው የምሰጠው ብሎ ሊጠይቀን ወደ ቅርቢቷ ሰማይ ላይ በዛቱ ይወርዳል። ኦኬ በዛቱ አሁን እናለው አላህ ከአርሽ በላይ አርህማኑ ዐለል ዐርሽ ይስተዋ። ኦኬ ስለዚህ አሁን በዛቱ ከአርሽ በላይ ነው። ከሌሊቱ 1/3 ደግሞ እስከ 8 ሰዓት በኋላ ማለት ነው እስከ ጎህ እስከሚቀድ ድረስ ይወርዳል። በዛቱ ይወርዳል። አሁን በዛቱ ከአርሽ በላይ ነው። ራይት ኦኬ። ስለዚህ ለ3 ሰዓት ያህል አትሊስት ይጠይቃችኋል ማለት ነው። የሌሊቱ 1/3 ላይ ይለያያል እንደየጊዜው። ሱብሂ ሲቀርም ሲርቅም ይለያያል። አንዳንድ ሌሊቱ ረጅም የሆነበት ጊዜ አለ፣ 3 ሰዓትም 2 ሰዓትም የሆነበት ጊዜ አለ። እሱ ለውጥ የለውም። ኦኬ አሁን አለ ያለው ምንድን ደግመህ የምትጠይቀኝ? አርህማኑ ዐለል ዐርሽ ይስተዋ አልኩህ እኮ። ይሄ አርህማኑ ዐለል ዐርሽ ይስተዋ ያልከው ለአንተ ነው የሚሰራው ወይንስ ከሌሊቱ 9 ሰዓት ለሆነላቸው ሰዎች የሚሰራል? ለሁሉም ይሰራል። አላህ ሱብሓነሁ ወተዓላ ማለት ነው። ልንገርህ በምን አወቅህ? አሁን እኮ አንተ አላህ ከአርሽ በላይ ነው አልከኝ። በምኑ ስልህ በዛቱ አልከኝ። ከሌሊቱ 1/3 ላይ ደግሞ ከ8 ሰዓት እስከ 11 ሰዓት ላይ በዛቱ ይወርዳል አልከኝ። 9 ሰዓት የሆነባቸው ሰዎች ካሉስ ሌላ ሀገር ላይ አሁን እኮ ከአርሽ በላይ ላይሆን ይችላል። ወይንስ ሁለት አለህ? እሱም ይመልስ ችግር የለውም። ቆይ እንቀጥል። ጣልቃ መገቡ ከሆነ አስወርዳችኋለሁ። ሶሪ የጠየቁ ምንድነው እሱ ከሌሊቱ 1/3 ላይ እስከ 8 ሰዓት ከምናምን እስከ 11 ተኩል አካባቢ ይወርዳል ወደ አሁን አላህ ያለው ከአርሽ በላይ በምኑ በዛቱ አላህ በዛቱ ከአርሽ በላይ ነው። ከሌሊቱ 1/3 ሲቀር ደግሞ በዛቱ ይወርዳል። ስለዚህ እንደዛ ከሆነ አላህ ከአርሽ በላይ ነው አሁን ባልክበት ሰዓት ላይ ሌሎች ሀገር ላይ 9 ሰዓት 8 ሰዓት ተኩል 10 ሰዓት ከሆነ ወርዷል እኮ ከአርሽ በላይ አይደለም ማለት ነው። አሌስ ለእኔ ከአርሽ በላይ ነው፣ በዚህ ሰዓት እዚህ ሀገር ላይ ላሉት ደግሞ ከአርሽ በታች ነው ማለት አለብህ፣ ወርዷል ማለት አለብህ። እሺ ልመልስልህ። አሁን ባለው እንትን ማለት ነው እግዚአብሔር ያያል አይደለም? ያያል ሲባል እኔ እዚህ ጋር ቁጭ ብዬ ተቀምጬ ነገር እያደረግኩኝ ነው። የሆነ ሰው አሜሪካ ላይ የሆነ ነገር እያደረገ ነው። እንዴት ነው የሚያየው እኩል ሰዓት ላይ ሁለቱን? እይታና መውረድ ምን አገናኘው? ለምን አይገናኝም? ያኛውን ያያል የሚለውን አንተ የፈጣሪ ነገር ስለሆነ አንተ ያያል የሚለውን አንተ በፈለግከው መንገድ አጸደቅከው አይደለም? ይወርዳል የሚለውንም አንተ በሰው ልጅ መንገድ አታጸድቀዋ። አዳምጥ፣ አይገናኝማ። እኔ እዚህ ጋር ቁጭ ብዬ በአካል እዚህ ጋር ያለውን እያየው በአካል ያሌለውበት አሻግሬ ከአድማስ ማዶ ላይ ይችላለሁ። ይሄ በግብራ ቆይ በአይን አካል ተጠቅሜ ከአገር አቋርጬ ሩቅ ቦታ ላይ ይችላለሁ። እንዴት እዚህ ጋር አየህ እዛ ማዶ ያለውንም ተራራ አየህ ተብሎ ሊጠየቅ አይቻልም። ምክንያቱም እይታ
አዳም እይታዬ እስከደረሰበት ድረስ በአካል ሳልገኝ ማየት እችላለሁ። አሁን ጥያቄው ምንድን ነው? አላህ እንዴት ዓለምን ያያል፣ እንዴት ዓለምን ያውቃል የሚል ሳይሆን ጥያቄው በአካሉ ከአርሽ በላይ ነው የተባለው። በአካሉ ከአርሽ አንደኛይቱ ሰማይ ላይ ይወርዳል ከተባለ ለአንተ በአካሉ ሲወርድ ለሌላኛውስ ነው? አሌስ ምን ሆን አለበት ማለት ነው? አይደለም አሁን አንተ የተሳትከው እኮ ማለት ነው። ይወርዳል የሚለውን ትርጉም የተረዳኸው በሰው ልጅ አረዳድ ነው። ይወርዳል ማለት ከከፍታ ዝቅታ እንደ ሰው ልጅ ይወርዳል አይደለም። ፈጣሪ ያያል ሲባል፣ ፈጣሪ ይሰማል ሲባል እንደ ሰው ልጅ ያያል እንደ ሰው ልጅ ይሰማል አይደለም። የእሱ ከሰው ልጅ ሁሉ ምንም የሚያመሳሰል ለይሰ ከሚስሊሂ ሸይእ ከሰው ልጅ የሚያመሳስለው ነገር የለም። እሺ መልካም አይደለም። ስለዚህ ቆይ እኔ ዳቦ ስጠኝ ስለው የሰደብኩት ነው የሚመስለው ወይንስ ዳቦ ስጠኝ እንዳልኩት ነው የሚሰማው? ዳቦ ስጠኝ እንዳልከው ነው እንጂ የሚሰማው። ይረዳሃል። ለፈጣሪ የምትሰጠው ባህሪና አንተ የምትጠይቀውና ለፈጣሪ የምትሰጠው ባህሪ አንተ ተረጋጋ፣ በደስ ተረጋጋ። አይ እንደዛ አይደለም የሚሰማው። እንደ ሰው እኔ ዳቦ ስጠኝ ስለ አንተ እንደሰማኸኝ ሁሉ እሱም ዳቦ ስጠኝ ስለው ይሰማል ማለት ነው። በድምፅ ላይ ሰማ ይችላል። አዳምጥ። 10 ሰዎች እዚህ ጋር እኩል ብንናገር አንተ 10ሩንም እኩል ትሰማለህ? እሱ የችሎታ ጉዳይ ይሆናል። በቃ የችሎታ ጉዳይ ከሆነ ሌላ ጉዳይ ነው። መስማትና ለሰው ልጅ የሚሰጠው መስማት አንድ አይደለም ማለት ነው። ፕሊዝ የችሎታ ጉዳይና የባህሪን ጉዳይ ለይ። አሁን ሎክ አላህ በአካሉ ወደ ቅርቢቱ ሰማይ የሚወርድ ከሆነ በአካሉ ብለሃል፣ በዛቱ ይወርዳል። ወዴት? ወደ ቅርቢቱ ሰማይ። ስለዚህ ለአንተ ሲወርድ ለእነኛዎቹ አልወረደም ወይንስ ወርዷል? እየነገርኩ እኮ ነው። የእሱን አወራረድ ከሰው ልጅ ጋር አታመሳስለው። እሺ ፈጣሪ በእኩል ሰዓት ለምሳሌ የ10 ሰዎችን ነፍስ ያወጣል። ከአርሽ በላይ ነው ስትል አካሉ ነው አይደለም? ነው አላህ ስብሐነ ወተዓላ ከአርሽ በላይ ነው በአካሉ። ምን አይነት ነው አካሉ፣ እንዴት ነው አካሉ የሚለውን አንጠይቅም። እኛ አምነን አልጠየኩም። ቶነን ቀንሰው። ከአርሽ በላይ ነው ሉክ በላይ ነው ሲል በአካሉ ነው። ወደ ቅርቢቱ ሰማይ ወደ አንደኛይቱ ይመጣል ሲልም ደግሞ ስቲል በአካሉ ነው። መልሰ ደግሞ አታመሳሰል ይለኛል። ስለምን ማመሳሰል ነው? እየሮጠ ይምጣ፣ በፓራሹት ይምጣ፣ ቀስ ብሎ ይምጣ፣ እየተንከባለለ ይምጣ፣ አልጠየቅኩም። እኔ በአካሉ ስቲል ቅርቢቱ ሰማይ ይመጣል አይመጣም? ይመጣል። እንዴት እንደሚመጣ ግን እኛ አምነን ነው የምንቀበለው። እሺ ቆይ እሺ ቆይ አንዴ ገልጠይቀ እኔ እኮ ፖይንት አይደለም አሊ ትንሣኤ ምልክቶች መካከል ቆይ አንዴ እኔንም ሀሳቤን አዳምጠኝ። ለምን እንዴ አንተ ብቻ ነው እንዴ የምትናገረው? እኔንም አዳምጠኝ። ከትንሣኤ ምልክቶች አንዱ ፀሐይ በመግቢያዋ ትወጫለች አትወጣም? መግቢያና መውጫ የሚባል ነገር የላትም። አንጻራዊ ነው ፀሐይ። እሱ ስህተት ስለምና ስህተት ነው። በአንጻራዊነት ምስራቅና ምዕራብ የሚባል ነገር አለ። ምንም የማይካድ ነገር ነው። ምስራቅና ምዕራብ የሚባል ዳይሬክሽን ሲጀመር የለም። እኛ ለመግባቢያ ብቻ የምንጠቀመው ከአንድ ጎን ወጥታ በአንድ ጎን ትገባለች። ምስራቅና ምዕራብን ተወው ከፈለክ፣ በአንድ ጎን ወጥታ በአንድ ጎን ትገባለች አይደለም? ፀሐይ ምወጣና ምገባም አይደለችም። እሱም ከኛ ምድር ከሮቴሽን አንጻር የምንናገረው ነው። እሺ ግን ልስማማ፣ ቀጥል በሰውኛ ስለሚነገር። ምክንያቱም ይህ ምን ለምን እንደሆነ ታውቃለህ አሊ? ፀሐይ ጮረቃ ውስጥ መታ ትገባለች ስለሚል እናንተ እንደዛ ስለምታስብ ነው። እንደዛ የሚባል ሳይንስም የለም፣ ስህተት ነው አስተምሮ። ፀሐይ ጨረቃ ውስጥ ትገባለች የሚል አለ? ፀሐይ መታ ጨረቃ ውስጥ ትገባለች የሚል አለ? በሚገባ አሳየኝ ማስረጃ። ተው ሌላ ነገር ውስጥ አንግባ። ሌላ ነገር ውስጥ አይ ማስረጃ ለምን ትቀጥፋለህ? እኔ ልልህ የፈለግኩት ማለት ነው ፀሐይ በመግቢያዋ ስትወጣ የትንሣኤ ቀን ማለት ነው ኢትዮጵያ ላይ ስትወጣ ፀሐይ ጮረቃ ውስጥ ትገባለች የሚል ባሳየስ? ቆይ ፀሐይ ጮረቃ ውስጥ ገባው እናንተ ጋር ስለ ለምን ትቀጥፋለህ? እንደዛ አይልም አለ ክርስቲያን። ሶሪ ቤላ እንደ ክፈችልኝ። ሱራ 18 ሱረቱ ካፍ 86 እስከ 90 አካባቢ ከ86 ጀምረሽ አንዴ ክፈችልኝ። ተፍሲሩን ትከፍትልኛለህ። የኢብኑ ከሲርን ተፍሲር ታያለህ። ተፍሲሩን ትከፍትልኛለህ። ችግር የለም። በአዲስ ፈስርልሃለሁኝ። ምን አለፋ ነብይ ፈስሮታል። ምን ተፍሲር ብቻ አስፈለገ? ነብይ በደንብ መልሶታል። ያ ኦኬ። ስለ ዙር ቀኔ ነው፣ ስለ ፀሐይ ነው።
ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን በአራቱ ማዕዘን ፀሐይ መግቢያዋን ለማግኘት ድንበሩን ለማግኘት ዙርቀኔ ይጓዛል ማለት ነው። ከዛ በኋላ ተጉዞ ያገኛት ፀሐይ እኔን ነው። ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ህዝቦችን አገኘ። ዙርቀኔ ሆይ ወይም በመግደል ትቀጣለህ ወይም በእነርሱ መልካም ነገርን መማረክን ትሰራለህ አልነው። ምን ይላል ወንድማችን አሊ? ድገምን አንተ አንብብልን፣ ዝቅ አርጊለት ወይም አረብኛውን አርጊለትና አንብብልን። እኛ አማርኛው ጭቃ በሚለው የተረጎመው እሱ ይሆናል። ተፍሲሩን ግን ትከፍትልኛለህ። ቀጥለው አረብኛው በጣም ስለሚስማማ እንደውም አረብኛውን አንብበው። ሐታ ኢዛ በለገ መግሪበ ሸምሲ ወጀደ ተዕሩቦ ፊ ዓይኒሂ ሐሚአተን ወወጀደ ዒንደሃ ቀውማ ቁልና ያ ዘል ቀርነይን ኢማ አን ቱዐዚበ ወኢማ አን ተተኺዘ ፊሂም ሑስና ይላል። ይሄኛው የቁርአን አያ ማለት ነው። አንተ እዚህ ጋር እንደምትፈልገው በአማርኛ ተርጉመህ በጭቃ እንዳታመጣልኝ። ተፍሲሩን ከፍተህ አሳምልኝ። ተርጉም አሁን ያነበብከውን አረብኛ ተረገምኩ እኮ አንተ እኮ በቃ ቴንኪው። ስለዚህ ቁርአንህ በደንብ ፈስረውልሃል። ተፍሲሩን አስቀምጥልኝ፣ አምጣልኛ። የኢብኑ ከሲርን ተፍሲር ያለው የኢብኑ ተይሚያን ኢብኑ ተይሚያ ምን ያደርግላል? ኢብኑ ተይሚያ ትናንትና 800 ዓመት ላይ የመጣ ነው። አላህ ምን ብለዋል? አላህ ምን ብለዋል? ጥቁር ጭቃ ጮረቃ ውስጥ ስትገባ አገኛት። ምን አላት? አገኛት። ማን ያገኛት? ስለዚህ ዙርቀኔ ወደ ምን ስትገባ? ጭቃ ውስጥ፣ ጮረቃ ውስጥ። ነብይህም ይህንኑ ደግሞታል። ይህን ነው ፀሐይ የምንገባው ተብሎ ምን ላይ ሰጥቶበታል። ፖይንታችን ስላልሆነ ወደ ዋናው ፖይንት ተመለሰው። ችግር የለም አትለፈው፣ ክፈችው፣ አትለፊው። አረብኛው ተርጉምልህ፣ ጭቃ መሆኑን የአረብኛው ቃል ተረጉምልኛለህ። ውሰጂው አረብኛው ላይ መልሽ። የተፈጠርክበት ጭቃ እንደሆነ ራሱ አሳያለሁ ከፈለክ። ያ እሱንማ አንተም ታውቀዋለህ። ሐታ ኢዛ በለገ ወጀደ ዒንደሃ ተዕሩቦ ፊ ዓይኒን ሐሚአቲን ፊ ዓይን ሐሚአቲን የሚለው ቃል ማለት ነው አይደል? እኮ እሱን አሳየኝሽ። ምን ማለት ነው? አሳየኝ። ምን ማለት ነው? ተርጉሞ አሳየኝ። አንተ ነህ እኮ ጭቃ ብሎ የተረጎምከው። ምን ማለት ነው? አንተ ነገር አንተ ነህ እኮ ጭቃ ብሎ የተረጎምከው። ከምን አንጻር ተርጉሞ ሆኖ ጭቃ ብሎ ነገርከኝ? ለምን ተረጉሞ ብላለሁ? አንተ ንገረኝ። እፈልጋለሁ ያልከው እኔ ትርጉሙን ማሳየው ጭቃ ነው ብዬ ከምድር ያሳየኝ። ዝም ብለህ ከጎን አረብኛ አማርኛ ጽፋ ስለከፈተች ትክክል ነህ ማለት ነው። ያንተ ቁርአን ተርጓሚዎች የተረጎሙትን ተፍሲሩን አምጣው ያልኩህ ለዚህ ነው። አንተ በፈለግከው መንገድ አማርኛና አረብኛውን ጽፈህ ፕሊስ አሊ አትጩ፣ ፓኒክ አታድርግ። ቁርአን ተተርጉሟል በዑለሞች። ይሄንን በቁርአንን ላሳይ እችላለሁ። እስልምና ለቅቄ እወጣለሁ ካልክ በሌላ ቁርአን ልፈስርልህ እችላለሁ፣ በሐዲስ ልፈስርልህ እችላለሁ። ጭቃ መሆኑን አንድ በል። ወጀደ ማለት ምን ማለት ነው? አገኘ ማለት። ስለዚህ ምን ውስጥ ነው ያገኛት? ጭቃ ውስጥ ይገባ። ሐሚያት የሚለው አረብኛ ትርጉም እኮ ብዙ ትርጉም ሊኖረው ይችላል እኮ። እሺ ፕሊስ የኢብኑ ከሲርን ተፍሲር የኢብኑ ከሲርን ተፍሲር ክፈትልን ምልህ ለዚህ እኮ ነው። ተረጋጋ። ጭቃ አይደለም ካል አንድ የአረብኛ ቃል ጭቃም ብዙም ትርጉም ሊኖረው ይችላል። ከመቶም በላይ ትርጉም ሊኖር ይችላል። ወደ ቶፒኩ መልሹ ቤላ፣ ወደ ቶፒኩ መልሹ። አመሰግናለሁ። ስለፈራ አመሰግናለሁ።